እንደዛ ከዛም በቮይስ አለ በምን አለ አንድ ሰው ይገባኛል የተለያየ ፓስፖርትና ምናምን ይኖረዋል ጎንደርን ይጣላሉ በነገራችን ላይ እግዚአብሔር በምን እንደሚጣሉ ልንገራችሁ እናቴ ትሙት እኔ ባለፈው ዘፈን አላወጣው ዘፋኝም ነበርኩ እኮ አንድ ሰው የዛሬ እናርገው ዘፈን አላወጣው እኔ ለኤአይ ስሰጠው ኢትዮጵያ ትራዲሽናል ሙዚክ ብዬ ነው የሰጠሁት ስሰጠው ሰጠኝ ሁለት ዘፈን ይሰጣችኋል ሁሉ ቀን ከዛ ሁለት ዘፈን ሰርቶ ይሰጣችሁና መርጣችሁ የምትፈልጉትን ተወስዱታላችሁ እግዚአብሔር እና የመጀመሪያው ጎጃም ኢትዮጵያ ሙዚክ ትራዲሽን ብዬ ነው የሰጠሁት ቀጥታ ለካ ያንን ሰጠኝ ሁለተኛ አሰሳጽ ግን ኢትዮጵያ ትራዲሽን ብቻ ነው የሰጠሁት እንዳጋጣሚ ለካ የጎንደሩ ነው የሰጠኝ ከዛ የመጀመሪያው ግን ያምራል አለ ለምን ስለው ይሄ እኮ የጎንደር ቢት ነው አለ እንዴት አወቅኩ አልኩኝ እኔ ደግሞ እንደዚህ አላ የመጀመሪያው ግን እንትን ዳኛው ላይ ራሱ በጣም አድርቆታል ጎንደር ነው ሲል ጎንደር ላይ ችግር አለው እንዴ ግን ምንም አላስነቃውም አይምሮዬ ላይ እኔ ችግሬ ምን አይነት ባህሪ እንዳለኝ ታውቃላችሁ ያን ጊዜ ሰማችሁና ከርኩ በኋላ ነው ማሰላስለው ነገር በቃ እንደዚህ ነው ያን ጊዜ እኮ የእውነት በቃ እንዴት ገባቸው ምናምን ብዬ አላሰላስል ከሄድኩ በኋላ አሰላስላል ከሄድኩ በኋላ የምታረገው ባህሪ ነገሮችን እንዳሰላስል ያደርገኛል ጋይስ እኔ አሰላስላለሁ በጣም ነው ማሰላስል ስለማሰላስል እኔ ካሰላስል ከኔ ጋር የሚኖር ሰው ምን አይነት ሰው መሰላችሁ ከጎኔ ሁሉ ቀን ያለ ሰው መሆን አለበት አንድ ቀን መጥቶ እንደዚህ ሚርቅ ሰው ምናምን እንዳሰላስለው እድል እየሰጠኝ ነው ማለት ነው እውነት እንዳሰላስለው እድል እየሰጠኝ ከኔ ጋር በጣም ክሎዝ መሆን አለበት አንድ ሰው ክሎዝ እኔ ለማመጠኛል ጀስት ከጎኔ በቃ ያ ሰው ሌላ ነገር ተንኮል አይደለም ምን አስቦ ነው ኔጌቲቭ አስቦ ነው ምናምን ብዬ አይምሮ ለዛ ጊዜ እንዳይኖረው አብሮነታቸውን ማሳየት አለባቸው አለበለዚያ አሰላስልና እኔ በጣም ነው መጠራጠረው ምን ነው መሰላችሁ ከሰው ጋር ለመኖር ካለኝ ጉጉት ከዛም ብዙ ነገሮችን አወጣለሁ አምሮ ይላል እንደ ኩፍኝ ይወጣል አይደል ያ ቢያምረኝም ከሰው ጋር መኖር እንደ ኩፍኝ ግን ከላይ ላይ የመውጣት እግዚአብሔር ደስ የሚለኝ ነገር ምንድነው እኔ ጋር የፈጠረው ሰዎችን እየፈለኳቸው የመራቅ ችሎታ ሰጥቶኛል ጠልቻቸው እኮ አይደለም እየፈለኳቸው ርቃቸው ብቻዬን የማልቀስ ችግር የለብኝ የዳማ ላረጎ ማለት ነው ያ እንትና እንደዚህ ሙጭጭ ምናምን አለ ርቃለሁ እየፈለኳቸው በጣም ያ አንድ የሚያሳምነኝ ሰው መሆን አለበት ከኔ ጋር ሂሳብ ኬሚስትሪ ከተጫወትክ እኔ እንዳሰላስል ክፋቶች ሁላ እንዲገባኝ ተንኮሉላ እንዲገባኝ ምናምን እድል ሰጠኝ ማለት ነው እና እንትና ሰክረሻል ይላል ልሰክር መሰለኝ መጠጥ ፈልጌ ነው መስከረ ዛሴ ከኔ ጋር እንትና ለምን አጠጣም ከኔ ጋር ባለሀብቱ ቸስ ሰካራሙል አጠጣም አለ መጠጥ አውቃለሁ መጠጥ አጠጣም ቡና እንኳን አጠጣም አንተ ውሃ እንኳን ሰው ቢሰጥ አጠጣም ስለምትፈራ የራስን ሃይላንድ ይዘህ ነው የምትሽከረከረው አውቃለሁ ትንሽ ሃይላንድ አይደል ያ ምግብ ይቀመስላል ምናምን ነገር ማን መርዝ እንዳይጨምርብን መጽሐፍ ቅዱስ 3 ጊዜ አንብቤያለሁ እስር ቤት ውስጥ እኛን አልክም መጽሐፍ ቅዱስ ካነበብ በእግዚአብሔር አትመካም ሀቢቢ ከምቱ ዱባይ አለ ሰውዬ ኡፍ ፋኖን አሸባሪ እኔ ፋኖ አሸባሪ ነው አሸባሪ አይደለም አልልም አልብዬም አላውቅም ግን ሀገር ላይ ጦርነት ለመክፈት መወያየት በዚህ ሀገር አሸባሪነት ይባላል እሺ
ያን ያልኩት አራ ነጻ እኔ ስያሜ የምሰጠው ማንኝና ገብቶቻል። ግን ኢሮፕ ላይ ቁጭ ብለ ኢትዮጵያ ወይ ሀገርን እንዴት ማፍረስ እንዳለበት እቅድ ማውጣት ማሸበር ይባላል እና በኢሮፕ ህግ አይፈቀድም። እሺ እሱ ነው የምናገረው እንጂ ሁላችሁም በተመቻችሁ መንገድ ሂዱበት። እኔ ግን የምፈልገው ሰው እጄ ገብቷለሁ ጥያቄው። እሺ ስፈልግ ኦነጉን፣ ስፈልግ ፋኖውን፣ ስፈልግ ሌላ ደግሞ ማን ያለው የፈለግከው እኔ ችግር የለብኝ። ያ ቄሮ ምናምን የለም አሁናል እንደዚህ ነገር የለም። ሁሉ ምን አገባኝ። የምትደኛኙት እዛ ተደኛኙ። ግን በዚህ ሀገርን ለማፍረስ አስታጥቃለሁ ብለህ ስታወራ መሰማት ወንጀል ነው፣ አሸባሪነት ነው። ገብቶቻል። ያ እና ይመቻችሁ ሁሉ። እኔ የማንም እንትን ችግር የለብኝ። አሁን ከአንተ የለቃቀመው የለም የዱባይ ላይ አሁን በዚህ በሳምንት ውስጥ ማን አዲስ አበባ ላይ እንደሚገኝ ታያለ። ውሸቴን ከመሰላችሁ ሁልሽም ታያላችሁ፣ ሁልሽም ታያላችሁ። ለማንኛውም አትንኩኝ ብያችሁ አላገጣችሁ። የልጄን ቮይስ፣ የኔን ቮይስ፣ የአባቴን ቮይስ ቡና ጠጣችሁበት አይደል? እናቴ ትሙት ሽጉጥ ጠጡበታላችሁ። ባለመተው ነው የምታወቀው። ባለመተው እንትና ማነው ስሙ ደስታ ተገኝ ኢትዮጵያ ካላችሁ ሰው ስንት ሰው ለቅመው አስገባላችሁ? ቴሌፎኑ ላይ በተገኘ የሺህ ሰው መከታ እንትን አለልኝ የሚለውን ቴክስት ለራሴ ምን ማለት እንደሆነ አልገባችሁ ማለት ያ ስንት ሰው ከኢትዮጵያ ተያዘባችሁ? ማን ቀራችሁ? ለንደንና ፈረንሳይና ምናምን ማለት ስትዘሉ ነው የምናያችሁ። ዱባይ ማትገቧት። ምክንያቱም የፖሊስ ከሀገር ጋር ምንም ችግር እንደሌለ የሚያሳይ ዱባይ አዲስ ህግ አውጥታለች። የቱን ወረቀት አሳይተህ ልትገባ? እስቲ ዱባይ ትገባታል። ዱባይ ብትገባ አሪፍ። ዱባይ ላይ ምንም ነገር የለም። ሁሉ ነገር ይችላል። ምንም ነገር የለም። እንደ ማንኛውም ሰው ቲክቶከር እንኳን እየገባ ይወጣል። ያንን ብቻ እንትን ያልከው አሁን እሱ እንኳን የለም። ጃኒ ትበልጣለች። በአሁን ታይም የፖሊስ ክሊራንስ ነው የሚባለው። እሱን አሳይታ መግባት ትችላለች። አንተ ግን እሱን ማሳይታ አትችል። ዛሴት ጋይስ እኔ ከግለሰብ ጋር ነው እየተጣላለሁት። እናንተ ወደ ዘር ከወሰዳችሁት ምንም ማድረግ አልችልም። ምክንያቱም አይምሯችሁ ውስጥ ያለው ይሄ ነው። ሰው ስትጣላ እኔ ሰው ነው ከየት መጣ እናንተ ቁጠሩት፣ እኔ አገባኝ። እሺ የት አባታቸው ነው ማውቃቸው? ገብቶችኋል? አይምሯችሁ ላይ ያለው እቺ ብቻ ከሆነች ምንም ማድረግ አልችልም። እሺ ዛሴት እናንተ ይሄን ስለምታስቡት እኔ ከመጣላትና መብቴን ለማስከበር ወደ ኋላ አለ። እሺ ዛሴት እናንተ የፈለጋችሁትን ስያሜ ስጡት። እንዳለ ዱባይ ያለ ግብረ አበር ምናምን ተጠቅሎ ካልገባ እኔ ከዚህ ሙድ ውስጥ አልወጣም። እኔን ትራማ ውስጥ ከታችሁ እኔን አሳብደ እኔን እንደዚህ ጭንቀት ውስጥ አድርገ እያስፈራራ እንገልሻለን የሚል ገዳይ እየላክብኝ በነ ጆከር እያሰደብከኝ በነ ሞጣ እያሰደብክ ማን ስለሆንክ እኔ እነሱን አለምና አንተን ነው የምናገር። ከማንም ቅራቅም ቦጋኔ መቻስ እንትናል ከደሃ ጋር ያለ ነጋገር ሲጀመር ሀብታም አይደለም ሌባ ነው። የባንክ ቤት ማናጀሩ ልጁን ወስዳችሁ አስፈራርታችሁ እንዳስፈረማችሁት ሁላ ሰምቻለሁ። ያንን ብር ነው ይዘው የወጣው። ከዛን ኢትዮጵያ የቀረውን ብር ደግሞ የሆነ አንድ ሆቴል ያላት ሴት እንኳን ካገኘ ኢትዮጵያ ላይ ቢዝነስ መክፈት አትፈልጊም እንዴ? ለሱ እንኳን ልረዳሽ እችላለሁ ትላለ። ከዛስ በቃ ኢትዮጵያ የምትከፍችበትን ቢዝነስ ብር እዚህ እኔ ጋር አስቀሪ፣ እኔ እዛ ፈጽምልሻለሁ። ይሄ ነው ጨዋታ። አላውቅማ እኔ አይደል እኔ አላውቅም፣ አልሰማሁም አይደል። ከማ ጋር ነው እንደዚህ አይነት ወሬ ያወራው? ኢትዮጵያ ላይ ንግድ አትፈልጊም? እኔ ቢዝነስ ማንድ ስላለኝ በዚህ ጉዳይ ላይ ልረዳሽ እችላለሁ። በሆቴል መሳተፍ የምትፈልጊው በምን ላይ? ከዛስ እሺ ከፍታለሁ ስትል ኢንቨስት የምታደርጊውን ብር እዚህ እንትን በይ፣ እኔ እዛ ጨርስልሻለሁ አይደል? ያልካትንም ሰው ሁላ ነው አንድ ላይ ማስቀረጥፍላችሁ።
ለምን ነው ተይ በሏት የምትሉት? ገስ ምንድን ነው እሱ? ምን ክስ ምናምን ማላይ ማን ነው እሱ? እኔ እኮ ማውራው ከሀገር ደብድቦ ያስወጣኝ ወንድሜ፣ ያ መብቴ ነው። ስለ ወንድሜ ማውራት አልችልም እንዴ? ቤተሰቤ ላይ አስተያየት ትሰጣል። የልጅ አባት በጣም በድሉኝ፣ በሱ ላይ ማውራት እፈልጋለሁ። በቃ የለም ያ ዛሴት አር ዩ ኦኬ ጋይስ? ወልገገላ ፈተታቲ ይላል ሃጫሉ አባ። ተኮታዬ ተኮንዱን ያለው ምን ደስ እንዳለኝ ታውቃላችሁ? የሆነ ዜና ደረሰኝና ቅድም ነግራችሁ የለ እስከ ሰኞ ድረስ ሰኞ ነገ ነው። በዚህ ሳምንት ውስጥ ከነ ቤተሰብ አንድ ሰው ከነ ጋርዳቸው ከነ ኮተታቸው ሀገር ቤት ይገባሉ። ወለ ጊዮርጊስ አለበት ይመስላችኋል? እስቲ ገምቱ ገምቱ። ምን ይመስላችኋል? እኔ እንጃ። አይ እሱ ምን አረገ? ምስኪን ሰው ነው፣ አይገባም። ምን ያደርጋል? እንዴ ነውር አይደል እንዴ? በዚህ ሳምንት ይሄ ነገር ካልተከናወነ አንድ እኔ ውሸታም ነኝ ከሚነግሩኝ ሰዎችም እቆራረጣለሁ ማለት ነው። እቆራረጣለሁ። በራሳችሁ ላይ ፍረዱ። መማጸኔ ይቅር ማለቴ ለእኔም ሳይገባኝ ነው ጥፋቴ። ታዲያ እንዴት ይሆን? ጋይስ በህይወታችሁ ይቅርታ ልመዱ። የሚመለከተው አካል ደግሞ በህይወታችሁ ይቅርታ ማለትን ልመዱ። ትትና ቃል ይልመድባችሁ። አጉል አትኮፈሱ። ባዶ ሆናችሁ ትቀራላችሁ። መሀይቡ ጠቢብ ማለት ታውቃላችሁ? መሀይቡ ጠቢብ ማለት መጽሐፍ ማንበብ አይችልም፣ አንብቦ አያውቅም። ሁል ቀን እየሄደ ከላይ ብረሪ መጽሐፍ ይበደራል፣ ትልልቅ መጽሐፍ፣ ከዛን ይመልሳል። ሁሉንም መጽሐፍ ተበድሮ ጨርሷል። አንብቤ እመልሳለሁ ብሎ ለካ ሰውየው ማንበብም አይችልም መጽሐፍም አይችልም። ለዛ መሀይቡ ጠቢብ የሚል ስያሜ ተሰጠ። መሀይቡ ጠቢብ አትሆኑ ገስ። እሺ ችግር የለም። ለእኔ አይደለም ለህይወታችሁ አስቡበት። ይህን ጉዳይ ስትን ለመጣል እንዴት እንደምታስብ ኢሮፕ ላይ ቁጭ ብለ አሸባሪነት አይፈቀድም። እና አንተ ቆሻሻ የማዕድን ማውጫ ሰርተፊኬት ወስደ ከሀገር ስደተኛ ነኝ ብለ አማራ ክልል ላይ ማዕድን የምታወጣ በማን እንደምታወጣ እኔ ጋር አለ ሰርተፊኬት፣ እኔ ጋር አለ። ማሳየን ቆይ ታሳየ ምናምን አሁን ሞራል አለብሰ አላሳየም አነብላለሁ። ኧረ ማን እንደሁ አሪው ዘፈርስቶፎል እግዚአብሔርን በል እስቲ። ኧረ የጀርባ ላይ ትሉታስታ ኧረ በስመ አብ የጀርባ ላይ ሸዲ ጀርባ ላይ የማመርከብ ላይ ነበረ ፎቶ የተነሳ። እውነት ከ4 ወር በፊት የት ነበርክ? ዱባይ አናውቅማ። ምን ነው ዘንጠ በጣም ኪስ ውስጥ እጅን ከተብላም ነው በሰው መርከብ ላይ እንዲያደረግኮ ተንቀላፈለ። የላችሁም እንደ ዛም ጊዜ የማዕድን መምራት ስራ ፍቃድ ሰርተፊኬት ይላል። ፍርማ አበበ ጌታቸው ፈረደ ይላል። ለማ እኔ ምን አገባኝ። ኮድ ይላል። ኮድ 6781 እና አገሌ መለሌ ሸለሌ ጠለሌ ብለህ ሙላበት። ምን አገባኝ አይደል? አንተ እዚህ ነው ያለው። የተሰጠ ፍቃድ መቼ ነው? ከዛ በሌላ ሰው ስም እየተሰራ ብሩ ይገባላል አይደል? ራሱ የፈረደ ወረደ ጀረደ የሚባለው እንዴት ከስልጣን እንደሚያስወርድ አሳያለሁ። እሱ ራሱ እንዴት እንደማስወርድ አሳብዳለሁ። እኔ አብጄ እኔን አሳብደ
ከዛ ከሸርሙጦች ማህበሮች ጋር አሳብደ አቶ አብረን እናብዳ። ና እንጠጣ፣ እንደው ና ጠጣ። ምን አባ ነው ይሄ? ቡና ጠጣ ምናምን ዶክተር ብሎኛል። ቢራ ጠጣ ብሎኛል። ምን አባ ና ጠጣ። ምን ለየትኛው ዓለም ና ጠጣ። እኔ ጨው አትብላ ብሎኛል። ስኳር አታብዛ ብሎኛል። የምን አባቱ ና ጠጣ። ና አንተብትብ ና ገዝት ግባ። ና አውራ። ማንነት ይውጣ። ልክ አትደበቅ። እኔን ስተበትባለ እንደ የምትውለው ዳዊት በሚል ስም ለእኔ አንበሳ ስታወርድ አልነበረም? ምን አባር ወሬ አታውራ። ጋለሪን ስትሞላ አልነበረም እንዴ ዳዊት በሚል ስም? እንደ ቢዚ ሰው ጨዋታ ትጫወት። ቴሌፎን ሲመጣ ብቻ ነው የምታነሳው። እሱ ምንም የምታወራው ነገር የለም። ገንዘብ ነው ይውጣ፣ የፈለገ ይውጣ፣ ሂድና ከሰሱ ነው የምትለው። ሌላ ምንድን ነው? ሰው ጋይስ የጡረታ ዘመኑን በመጸለይ በምናምን በመክሰስ እድሜውን ይፈጃል። ትራማ አለብህ፣ የመክሰስ ትራማ፣ የመክሰስ ትራማ አለብህ። እኔ አንተ ትራማን ያለብኝ ጎጃሞች ዘነጡ፣ ጎጃሞች በረሩ። እኔ ምን አገባኝ? ለምን አይከንፉም? ከፈለጉ የዛ ዘፈን ትራማ አለብኝ። አንተ የኔ ትራማ አለብህ፣ የከመክሰስ ትራማ አለብህ። አሜሪካ ልሄድ ነው። ለምን ነው ስለ እንትና ልከስ ስትለኝ ያለ ታስቅ ያለው ባይዘው ይግር ሀብታም ፊት አይሳቅም በሚለው ፕሮቶኮል የጠበቁት እውነት ፕሮቶኮል ጠብቄ እንጂ ሳቅ አይወጥ እናቴ ትው ሳቅ አይወጥ ነው የነውቴ ነው። እድማንድንና ዮዳብና ምናምን ልከሳቸው ነው። ዮሴፍ አሁን ልኩን ይገባል። ቪዲዮ ደርሶኛል። ኤርትራዊ ነበረ ድሮ ብለው ስትል ሳቅ አይወጥ ወርቄ ስትለኝ በጣም ድብን ያልኩት። ከዛን የሆነ መንቻካ ቪዲዮ አላኩልህ አይደል? መኪና ውስጥ ቁጭ ብላ ስታወራ አሁን እቺ ልጅ ከሳት ስሙ ሊጠፋ አይደለ? ተው ግን ማናጀር ሊሆን ስል ተይ መማር አለባቸው። እኔ ምኖረው ለክብሬና ለመኪኔን ለቤቴ ነው አልከኝ አይደል? እውነት ከዛም ትላል ደግሞ እኔ ዓለምን የናኩ ሰው ነኝ። ከ65 ዓመት በኋላ መሞትን ነው የምፈልገው። ምክንያቱም መጽሐፍ ቅዱስ ከ65 ዓመት በኋላ የድካም ዘመን ነው ይላል አልክ። የደከከን ዘመን ሆኖ ነው ለአንተ የታየኝ። ባይዘው እንኳን የድካም ዘመን ሰው ግርማ ሞገስና ክብርን ከመጽሐፍ ቅዱስ ገባኝ ካለ ከእግዚአብሔር ነው እንጂ የሚጠብቀው በብሩ አይደለም የሚያስከብረው። አንተ ማለት ፈርዖን ማለት ነው፣ የመስር ወይ የግብፅ የድሮ ንጉስ። አም ረብኹም ይላል። እኔ ነኝ አምላካችሁ ማለት ነው። ልቃሚ ለቲክቶክ ላይ ነው እንዴ መልክ የምትሰራው? ፍሬ ስደተኛ የከፋው ለምጥ እና ወሎዬን የነካ የለውም በረካ። እኔ ደግሞ ጥሎብኝ ጎንደርና ወሎዬን እወዳለሁ። አንተ ጎንደሮችን ትጠላቸዋል። ሁለተኛ ዘፈን የሰራሁትን ይሄ እንኳ የጎንደር ቢት ነው ስትለኝ ምንድን ነው እንዴት አወክ ስል የመጀመሪያ ጎጃሙ ያምራል ስትለኝ እንዴ ከጎጃም ጋር ችግር አለ ከጎንደር ጋር ችግር አለበት እንዴ? ጎንደር እኮ ማለት የስልጣኔ ተምሳሌት የስልጣኔ የተጀመረ ቦታ ነው። የንጉሳን መቀመጫ የቤተ መንግስት መኖሪያ ነበር። አሁን ወደ አዲስ አበባ ያመጣ ያ አይ ላይክ ወሎዬ። ልጄ ወሎዬ ራያ ነው። እኔ መማር ዘመዴ ናት፣ ጎንደሬ ናት። ምክንያቱም እኛ ዓለምን የምንመራው እኛ ነን። ዴ በል እንዴ ዴ እንደዛ ይቻላል እንዴ እያለ መልእክት ሊያስተላልፍ ማለት ነው። ለምን ነው እኔ ፖይንታችሁ የሆንኩት? ለምን ነው እኔ እንደዚህ የምትፈራኝ? ለምን ትፈራኛለህ? እንደዚህ ቀስተን ነው እንዴ መታወት መሀልን ስጋት ነኝ እንዴ የቀጠና ስግባባ የራክ ቀን ያልኔ ነው ስጋት እንደሆንኩ የምታውቀው። እኔ የሆነ ነገር ጀምሬ ማቆም ሰው አይደለም። ሲጀምር ወይ ልማረክበት ወይ የህይወቴ እንትን ሊሆን ብቻ እድል ሰጥቼ ነበረ እኮ እኔ አልጎዳህም ተው አልኩ። አንቺማ ብቻሽን አይደለሽ፣ የመንግስት እጅ አለብሽ። ወይ ባለ ሀብት
የእኛን ስም የሚያጠለሽ ይህን የባለሀብት ዓለም ስለማታውቂው ነው። እኔ እኮ ብዙ የብድር አገልግሎት እንኳን ለእኔ ይከብድናል። ዜት ፋብሪካዬ በአንቺ የተነሳ ተዘጋልክ። እኔ ስንት ዘመን እንደተዘጋ አላውቅማ። እኔ ፖለቲካ አላውቅም፣ የሀገርን አመራር አላውቅም አይደል? ሰሊጥ፣ ሌጦ፣ ጂኒ፣ ሰሊጥ ምናምን የሚባሉት ነገር መግባት የማይችልበት ቄሄ ላይ እንደነበር እኔ አላውቅም። ጦርነት እንደነበር አላውቅም ስትለኝ ግን እንዴት እንደናከኝ እሰራልሃለሁ ብዬ ግን ያሌ ነው ጠቅ ያረኩ ያኔ ምን ያልክ እንደምትቀርጭኝ ያውቃለሁ፣ ግን ራስሽ ትሰሚያታለሽ እንጂ ምንም አታመጭም። ገደል አስገባሻለሁ አልክ። ምን ነው እኔ ገደል የምገኘው? ቢበዛ እንኳ 2 ወር ብታሰር ነው የሰው ፐርሰናሊ በማውጣት። ልጄን ያመቻቸውት ወድጄ መሰለ እንዴ? አንተን አዋርጄ 2 ወር አይደለም 4 ዓመት እታሰራለሁ። ከዛስ በቀይ ምንጣፍ የሚቀበለኝ ማህበረሰብ ነው ያለኝ። እንዳንተ ታስሬ የምገባበት ሀገር አይደለም ያለኝ። ቆሻሻ ነፍጣ